የሩታ ግጠምላት። የሩታ ግጠም ማርያምን ታይዋለች። እኔ አሁን ሪካርድ አደረገዋል ማለት ራሱ ያደርጋል ሪካርድ እና ማውጣት ይችላል። አሁን ከገጠማችሁላት ለሷ አሰማታለሁ። አረ ወንድ ልጅ የለም ወንድ ልጅ ማይሳደበው ስድብ የሆነ ቀን እከፍታለሁ። ሴት ናት ቮይሷን እኔ ብልክላችሁ ግን ምንም አይሰራላችሁ። ይኸውላችሁ የምትሳደበው ምን አይነት ሴት እንደሆነች ታውቃለህ? ክብር የሌላት ሴት ናት። ባይዘው እሺ፣ ክብር ያላት ሴት አትሳደብም። ላይክ እዛ ቤት እንዳሉት እኔ አሁን ብዙ ጊዜ ኮሜንት ጽፋለሁ ዩቲዩብ ላይ ምናምን ነገር እና ሩታን ሲሰድቧት ካየው ኢሚዲየትሊ የምለው ምን እንደሆነ ታውቃለህ? በቃ ከዛ ከኮሜንት ከሚሰጠው ስር እየገባው ሪፕላይን እያደረግኩ ማለት ነው። ጀስት እናንተም የዛች ቢጤ ናችሁ። ጀስት የሰው ባል እየቀማችሁ መኖር የምትፈልጉ አይነት ሴቶች ናችሁ ሩታን የምትሰድቧት ብዬ ነው የምለው እና በጣም ደስ ብሎኛል። የምር ሩታን ደግሞ ባገኘት በጣም ደስ ይለኝ ነበረ እና እንድትነግርልኝ አልተረዱም። ማንኛው አለ ስድቦች እኮ አይነት አላቸው። ግን አሁን ባለፈው የሰማሁት በጣም ያው ልቅ የወጣ ሰው የለም። ልቅ በቃ ብልግና፣ ይሄ የሴት ልጅ የወንድ ልጅ መራቢያ አካል እየተጠቀሰ ምናምን እንደዚህ ብልግና። በቃ ብልግና ስላችሁ አሁን ለምሳሌ ውሻ፣ ንፍጣም ምናምን፣ አሁን ይሄ በቃ ኖርማል ስድብ ነው። ሰምተሽ ባላየ ምናምን ሰምተሽን ባልሰማ ምንም የሚሆን የሚያስደብር። ያ ግን የሴት ልጅ ብልት መራቢያ አካል የወንድ ልጅ እንደዚህ እየተጠቀሰ እንደዚህ ምናምን በኢየሱስ ስብሐት ማርያምን ብትሰማ በሴት ልጅ ሲሆን በጣም በሴት ድምፅ ሞዴሬተር አለ ብሎክ ይደረጋሉ። ምን አገባኝ እኔ የምር በጣም ነው መወዳችሁ። ግን ሩታዬን ደግሞ በጣም ነው መወዳት። በጣም ግን ፕሊስ ከዛ ሰውዬ ጋር ባትመጣ ደስ ይለናል። የምር ማለት እንደ አንድ ተመልካች የሆነ አንዳንዴ እንዴት ነው የምትፈልገውን ሰው ከማይፈልግ ወይ ደግሞ ዲስሪስፔክት ከሚያደርገው ሰው ጋር ባታየው ደስ ይላል አይደል? እና እዩን በቃ ከዛ ቤት ካሉ በዛ ወገን ካሉ ሰዎች ጋር ከነም ባትነካኩ ደስ ይለኛል እግዚአብሔርም። ምክንያቱም አንዳንዴ ክብርህን የምታወርደውም የምትሳንሰው የምትጨምረውም አንተ ነክና እኛ ስቲል እስካሁን ድረስ እውነት ስላላት ሴት ስለሆነች እኔ በራሴ እውነት ስላላት ሴት ስለሆነች ነው የምከተላት። ገባክ? ቢኮዝ ማንም ሰው የሆን ነገር ሀፕን ሊያደርግ ይችላል። ግን በዛ አጋጣሚ ደግሞ እንደዚህ እስከ መከዳት ድረስ እንደዛ እስከ መሆን ድረስ ያው እሷ ባለፈችበት መንገድ ያለፍን ሴቶች እንረዳታለን። በቃ በአጠቃላይ ማለት ነው። እና በጣም ነው የምንወዳት። ግን ደግሞ በቃ የሆነ እንደዚህ እያደረገች ባታስከፋን ደስ ይለኛል የምር። እኔ እንደውም ሰሞኑን ጽፌላት ነበር ማለት በቃ ምንም የሚያገናኛት ነገር የለም። ገባክ? እህትየውም ትመጣለች፣ ትሳደባለች፣ እንደፈለገች ትወርድባታለች ምናምን። እሱም ጭራሽ ትላንትና አውቋት የሆነ አግኝቷት ወይ ደግሞ የሚተዋወቃት ሴት እስከማይመስለው ድረስ ነው አሁን ላይ ፊት እየነሳት የሚናገራትና ያስጠላል። በጣም ነው የሚደብረን። እኛ እንደ ተመልካች በጣም ነው የሚያስጠላን እውነት። እኔ የሚለቀቅበትን ሰዓት እየጠበቅኩኝ ነው ቁጭ ብዬ የማየውና በቃ እሷ ከቻለች ያው ሰው ልጅ ምርጫዋ አይታወቅም፣ በራሷ ምርጫ ነው የምትሄደው። ከዚህ ሰው ጋር ከዚህ ሰው ጋር እኔ ብለን እኛ መወሰን አንችልም። ግን የምር የእሷ ደስታ ነው። ከደስታ ጋር ሆና ብትመጣልን ለእኛ በጣም ደስ ይለናል። ምክንያቱም አንድ ሰው እንዴት ነው እዛች ጋር እንደዛ አቢዝ እየተደረገች እዚች ጋር ደግሞ እንዲህ የተንከባከባ ፍቅር እየሰጠ እያከበራት ሊነካት እየሳሳላት ካለ ሰው ጋር ብትመጣልን ደስ ይለናል። ምክንያቱም አንዳንዴ እኛ ሴቶች የሚወደን ሳይሆን የምንወደውን መከተል እንወዳለን እና ለዛም ነው። እኔስ በጣም ነው መወዳት። የምር ባገኛት ደስ ይለኝ ነበር። አሁን እኮ ልክላታለሁ ስትለኝ በጣም ነው እንትን ያልኩትኝና ለዛው ነበር በተደጋጋሚ ነበረው። ያ ምናልባት ተኝታ ይሆናል። አዎ ችግር የለውም። በአጋጣሚ የሆነ እንትን ካለች ነው እንጂ ከቆየች ነው እንጂ እስከዚህ ሰዓት ሶፍት እና ይሄኔ ነገር ብታስተካክሉልን ደስ ይለናል። እሺ ይሄ አቤል ምናምን የሚባሉ ሰዎች ደግሞ ተዋቸው። እነሱ ቅጥረኛ ናቸው። ገባክ? ቅጥረኛ ሰው ደግሞ ቅድም ኮሜንት እያነበብኩኝ ነበር። ሄርሜላ ያረገዘችው ከአብርሃም ነው ወይስ ከአቤላ እያሉ እዚች ጋር ገርሜን ድረስ እያያቸው ነበር። ማነው ዝም በያለኝ ሰው አለ ያቸው ስራ ማለት ስራው አይደለም። ስለ ስራው የፈለጋቸው መስራት
የፈልጋቸው ማውራት ግን ሩታ ደስተኛ ሆና ትንጣ። 3 ዓመት ሙሉ ሰው እኮ እኛ የምንፈልገው እኮ እሱን ነው። ታዋያቸው። እኔ እያልኩ ያለሁትኝ እሱን ነው። ታያቸው በቃ እዛ በኩል ያሉትን ሰዎች ተዋቸውና እናንተ በራሳችሁ ኮንተንት በራሳችሁ እንትን ኑ ነው እያልኩ ያለሁትኝ እንጂ እኔ እነዛን ሰዎች ስምም መጥራትም አልፈልግም፣ እንትን ማለትም አልፈልግም። ሲጀመርም አላያቸውም። ግን ያው እንደ አንድ ተመልካች የምትፈልጊውን ሰው በደህና ነገር ሲመጣልሽ ደስ ይልሻልና በዛ መንገድ እንድትመጡልን ብዬ ነው። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። የሩታ መከታ ወንድሞች ኑሩልን። አሜን አሜን አሜን። እኛም እናመሰግናለን። እግዚአብሔር ያክብርልን ለመልካም አስተያየትሽ። ቴንኪ ሶ ማች። ችግር የለውም። ቴንኪ ቬሪ ማች። ባገኛት ግን ደስ ይለኛል። ኤኒታይም ማለት ዛሬ ብቻ ባይሆንም ሌላ ጊዜ ቢሆንም ባገኛት ደስ ይለኛል። ታገኛታለሽ። እሱ ቢዚ ምናምን ስለምትሆን አንዳንዴ ከሉሌ ጋር ምናምን ስለምትሆን ከልጅ ጋር አይመችም። ወጣ ስለማትልም እሷ ወጣ አትልም። ወጣ ስለማትል ለዛ የትም ቦታ ልታገኛት አትችልም። አይ እኔ ሲጀመር አዲስ አበባ ለሞክቻል እኔ ድሬዳዋ ነው የምኖረው። ግን ያው ግፋቢል ላይቭ ላይ ምናምን እንኳን ባገኛት ብዬ ነው እንጂ ላይቭ ላይ ያለ ምክንያት እሺ። እስኪ አንድ ቀን ከገባች ዝም ብዬ ጭቅጭቄ ታስገባታለሁ። ግቢ በሏት። እኔ አንድ ነገር ማውራት ፈልጋለሁ እዩ፣ በዚህ አጋጣሚ ማለት ነው። እኔ አንድ ነገር ማውራት ፈልጋለሁ። እሱም ደግሞ ምንድን ነው ዩቱቡን ለማሳደግ ብሎ ዩቱቡን ከፍ ለማድረግ ብሎ ልጅቷን የማየውን ቃል አይናገራት። ገብቶ ካላደል እኛ ይሰማናል። ሰው ለላይክና ለለው ፎሎ ብሎ እሷን አይናገራት። ምንም ቢሆን የልጁ እናት ናት። ምንም ቢሆን የመጀመሪያው ሚስቱ ናት። ትላንት ለመጣች ሴት ብሎ ስትፈልግ አይደለም በሆዳ በአፏም ታርግዝኛ አይመለከተንም። እሱ የራሷ ህይወቱ ነው። አንደኛ ነገር ደግሞ እቺ ልጅ አይናገራት። የእውነት ይሄ ዩቱብ እንዲያስጠላ ነው የምናደርገው ማለት ነው። እኛ አይናገራት ልጅቷን። የራሱን ህይወት መርጦ የሄደ ወንድ ልጅ ነው። ወደ ህይወቷ መጥቶ ግን አይናገራት። ከአፎቹ የሚወጡት ቢያንስ እንኳን ለልጁ ክብር መኖር ይገባል። ገባ ካደል አሁን ትላንትናው ማለት ነው። በዚህ አጋጣሚ ማውራት የምፈልገው ነገር ቀኑ ሙሉ ከፍቶኝ ነው የሆነው ማለት ነው። እዩ ለዛ ለትላንትና ለመጣች ሴት ብሎ ሉሌ ይታረድ ነው ያሉት ማለት ነው። ላይቭ ላይ ተቀምጦ ማለት ነው። አላህ ምስክሬ ነው ማለት ነው። ይሄ ሁሉ ነገር ደግሞ ምንድን ነው? ሉል ይታረድ ነው ያሉት ማለት ነው። ላይቭ ላይ ተቀምጦ ማለት ነው። የምሬ ነው ምልክ የእሷ ደጋፊዎች ማለት ነው። ሄርሜላ ከጠፋች ነው ያሉ ማለት ነው። ይሄ ማለት ልጁን በብር ሽጦ ሴት ልጅ ያባለጠ ማለት ነው። ይሄ ደግሞ እንደዚህ አይባልም። ገባ ካድል ለአንድ ሴት ብሎ ማለት ነው ልጁን ሚዲያ ላይ አምጥቶ የሸጠ ልጅ ነው አባት ማለት ማለት ነው። ስለዚህ አስፈላጊ ከሆነ ደግሞ በህግ እንዲጠይቅልን እንፈልጋለን። አንደኛ ማንም ባይፈልግ የሚፈልገው ሰው አለ። እንደዚህ አይባልም። ምንም ቢሆን ደግሞ ሚስቱ ናት፣ የልጅ እናቱ ናት። 9 ወር በሆዳ ተቃጥላ ነው ይህ ልጅ የወለደችው እረፍት ሁሉ ሳታገኝ ማለት ነው። ማንም እንዲናገራት አንፈልግም። የእውነት ልባችን በጣም ተሰብሮ ነው ያለው ማለት ነው በዚህ ቃላቸው። ስለዚህ ከድርጊቱ እንዲቆጠብ ብቻ ነው የምንፈልገው። ካልሆነ ደግሞ ባይመጣልን ይሻለናል ወደ ዩቱብ ራሱ። እኛ ማዳም ቤት ተቀምጠን እየተቃጠለን ያለ ነው። ስከፋን እንድናዝናናባቸው ወይ ደግሞ እንትን እንድንል ነው እንጂ የማንም ፍንጭ እየተነሳ እሷን እንድናገር እንፈልግም። የምትናገሩትን ቃላት ውስጥ ማለት ነው ተጠንቅቃችሁ ተናገሩ። እናንተ ሰማችሁና ሌላ ሰው ግዴታ እንደናንተ መረበሽ የለበትም። ማርያም ካላስ የሰማችሁትን ነገር ሁሉም ነገር እኮ በሆድ እያዘን አንዳንዴ መነገር ያለበትና መነገር የሌለበትን ነገር እያወቃችሁ የምር ነበር። የቶራ ነገር ደግሞ እውነት እሷ ብትሰማ በጣም ነው የሚያስጠላ። አሁን ይህን ነገር እሷ ብትሰማ ምናልባት እዚህ ጋር ኖራ ቢሆን ኖሮ ምን አይነት ነገር ሊሰማት እንደሚችል አስቡ። እንደዚህ አይነት ነገሮችማ ማሰብ መቻል አለባችሁ። ገብቷቸዋል። ስለተባለ ብቻ ዝም ብሎ እሱ ራሱ ማሰብ አለበት እንጂ የምር አንቺ ታዲያ ሌላ ቦታ ስለተባለ ማለት የለብሽም። እዚህ ጋር አሁን እሷ ኖራ ይሄን ነገር ብትሰማ ምን አይነት ስሜት ነው የሚሰማት? እስኪ አንቺ አስቢ። በአንቺ ቦታ ሆነሽ አንቺ በእሷ ቦታ ሆነሽ አስቢ። ትክክል ነው አንቺ የተናገርሽበት መንገድ። እኛ እኮ ሁላችንም ወልደናል። የወለድንም ነን ያልወለድም አሉ። በእርግጥ ግን እኔ ያወራሁበት መንገድ ትክክል አይሆንም። ግን እኮ እያስተካከል ነው። እሱ የሚያለችው እንዲያስተካከል ማድረግ ነው ያለበት እሱ። ይህን ቃላት ከማውጣት ደግሞ መፍትሄ መስጠት ነው የሚበልጠው። አንድ ነገር
ለእንትን ማለት አለበት። ለልጅ ተብሎ እዩ ብር መሸቀል የለበትም። እናት መሰደብ የለባትም። ከምንም በላይ ትልቅ ነገር እናት ናት። እናት ክብር ማግኘት አለባት። ገብቶ ካላለች አጋራልሻለሁ። ሀይዬ ስሜትሽን አጋራልሻለሁ። ቢስራትን አስገባት እዩ። እሺ አስገባታለሁ። እሺ አይዋ እና እሷም አማርኛ ችግር ነው ገባ። እንደዛ አትበይ ማአሬ፣ እንደዛ አትበይ። እሺ ግን በቃ እሱ በመጠኑ እንደ እናት እንደ ሚስቱ እንደ ድሮ ላይፍ ብዙ ላይፍ እንዳሳየ ሰው ሪስፔክት ነው እንደዚህ ያለ። እውነት በጣም ይደብራል። አደጋገሉ ለራሱ ጠፋች ብሎ ራሱ ብዙ ነገር ተናገራት። እሷን እንደ መጥፎ ሴት ምንም ነገር የዋህ እንደሆነች እኛ የድሮ አመጣጧን አይተን ነው የምንከተላት እንጂ እንደሱ እኮ ቢሆን ኦዲየንስ አሳጥቷታል። እውነት በጣም ጨካኝ ነው። አበጋዝ ኧረ አበጋዝ ነው የምለው ምነው እዩ ወይ ሰላም ችግር የለብም። ምክንያቱ ሩታ መስማት አለባት። በልጃ ቀይ መስመር አለባት። በልጃ የመፀ መልስ መሰጥ አለባት። በልጃ መሸቀል የለባትም። ልጃ የዶላር ገቢ መሆን የለበትም። እሳ ስነስርዓት አለባት። እንፈልጋለን እንደዚህ መስማት እሳ ማለት ነው። በልጅ ቀልድ የለም። ሌላ ነው። በክብራ ችግር የለም። በክብራ ሸቅል አለ ሸቅሉ አለ። እሱ በልጃ ግን ቀይ መስመር ነው።